ጤና ይስጥልኝ ከፍሪ ፕሬስ ቻናል ግንቦት 24 2018 ዓ.ም አጫጭር ዜናዎችን እነሆ። የቱሉ ሚልኪ ታጋች ቤተሰቦች 1.5 ሚሊዮን ብር በመንግስት ኃይሎች ተቀሙ። የታጋች ቤተሰቦች ከቀናት በፊት በጠራራ ፀሐይ የታፈኑ ቤተሰቦቻቸውን ለማስለቀቅ 1.5 ሚሊዮን ብር ይዘው ለአጋቾች ለማድረስ ሲሄዱ በኦሮሚያ ክልል የጸጥታ አካላት መቀማታቸውና መታሰራቸው ተሰምቷል። ከሰሞኑም በኦሮሚያ ክልል ከጎሃጽዮንና ፍቼ መካከል የህዝብ አውቶቡስ ተሳፋሪዎች መታገታቸውና መገደላቸው ይታወሳል። 3 የታጋች ቤተሰቦች 3 የታገቱ መንገደኞችን ለማስለቀቅ የተጠየቁትን 1.5 ሚሊዮን ብር ለማድረስ ሲሄዱ በሰሜን ሸዋ ሰላሌ ዞን ደገም ወረዳ ያሉ የኦሮሚያ ክልል የህግ አካላት ነን የሚሉ ኃይሎች ከአድራሾቹ ላይ ገንዘቡን በመቀማት እነሱን እስር ቤት ማስገባታቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ዛሬ በ20 ቀጠናዎች ውጊያ መክፈቱን አስታወቀ። ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን፣ የዶሃ፣ ሰከላ፣ አዲስ ቅዳም፣ ሽንዲ፣ ዳንግላ፣ ጃዊ፣ ስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ ዙሪያ፣ እነራታ፣ ረቡ ገበያ፣ የጁቤር፣ ኮርክ በአገዛዙ ኃይልና በፋኖ መካከል ውጊያ እየተደረገ መሆኑ ተሰምቷል። ሰከላ ላይ 3 ምሽጎችን ማስለቀቅ የተቻለ ሲሆን ኮርክ ላይ ብሬንን ጨምሮ በርካታ መሳሪያዎች ወደ ፋኖ ገቢ መደረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ገልጿል። ሌሎች የውጊያ መረጃዎችን እንደደረሱን የምናቀርብ ይሆናል። በተመሳሳይ በደብረ ታቦር፣ በእስቴ መካነ ከተማ፣ በስማዳ ወገዳ ከተማ፣ በፎገራ ወረታ ከተማ፣ ፎገራ አለምበር ከተማ፣ አንዳቤቴ ወለሽ ከተማና እስቴ ግንዳ ጠመም ከተማ ውጊያ እየተደረገ መሆኑ ተሰምቷል። የሜጀር ጄኔራል ዋንተ አባተ ፋኖች ከአገዛዙ ጋር ከባድ ተጋድሎ እየፈጸሙ እንደሚገኙ ታውቋል። ዝርዝር መረጃዎችን በተመሳሳይ እንደደረሱን እናቀርባለን። በተመሳሳይ ሚኒሊክ እዝ በሁሉም የወሎ ቤት አማራ ቀጠናዎች ከባድ ውጊያ እያደረገ ነው። ራያ ቆቦ ግንባር፣ በቀዩ ጋሪያ፣ ጮቢ በር፣ ሆርማት፣ መንጀሎ ሮቢትና ጎብዬ፣ በላስታ ግንባር፣ ላሊበላ ዙሪያ፣ ድብኮ፣ ብልባላ፣ ይባር ወንዳች፣ በጋሸና ግንባር እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት፣ ዋድላም፣ በደስቴና አምባሰል ግንባር፣ ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮ፣ ሀብሩ፣ ጊራና እንዲሁም በምዕራብ ወሎ ቤት አማራ ግንባር መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲ፣ ከላላ ልጎማ፣ መቅዲ ቢሊና በወርቅ ማውጫ ከሌሊቱ 11 ሰዓት ጀምሮ ከባድ ውጊያ እያደረገ መሆኑ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በሁሉም እዞች ከአገዛዙ ሰራዊት ጋር ከባድ ውጊያ እያደረገ መሆኑ ተሰምቷል። ዝርዝር መረጃዎችን እንደደረሱን የምናሰማችሁ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ወታደራዊ ስራችን ዋና ስራችን ነው፣ ስትራቴጂካዊ ጉዟችንን ለማሳለጥ ማዘጋጀት ያለብንን አዘጋጅተን ጨርሰን ማሟሟቂያ ውስጥ ነን ሲል ተናገረ። በአንድ እጃችን የድርጅታችንን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል ብሏል። በተግባርም እየገባን ነው ያለው አርበኛው ግዙፍ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን እያስመዘገብን ነው ሲል ተሰምቷል። በመጪዎቹ ወራት ይለይልናል፣ ህዝባችን ለዚህ ይዘጋጅም ሲል ጥሪ አቅርቧል። የፖለቲካ የህዝብ ግንኙነት የፕሮፓጋንዳና የዲፕሎማሲ ስራችን መልክ እየያዘ ነው ያለው አርበኛው ዲያስፖራ ውስጥ ያለውን ግዙፍ አቅም ለመጠቀም የሚሰሩ ስራዎችም በሚቀጥሉት ወራት ከሚከወኑ ዋና ዋና ትኩረቶቻችን መካከል አንዱ ይሆናሉ ሲል አስታውቋል። በአንድ መቆም ዘመን የወለደው ግዴታ ነው ያለው አርበኛ ዘመነ ካሴ ያለበለዚያ በየተራ መጥፋት ዘመን ያመጣው እጣ ፈንታ ይሆናል ብሏል። በሀገርና በቀጠና ደረጃም የዛሬ መቀራረብ ለነገ አብሮነትም ዋስትና ነው ሲል ተሰምቷል። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም ያለው አርበኛው አንድ መስመር ሐሳብ፣ አንድ አንቀጽ ርዕዮተ ዓለም ከማንም አልተዋስንም ብሏል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የቦምብ ፍንዳታ የተጎዱ ተማሪዎች ብዛት 35 መሆኑን ከ10 የሚልቁት ደግሞ ከባድ ጉዳት እንደደረሰባቸው ተገለጸ። ከባድ ጉዳት የደረሰባቸው የቀዶ ጥገና ሲያደርጉ መለስተኛ ጉዳት የገጠማቸው ታክመው ወደ ዶርማቸው ተመልሰዋል። ጉዳዩን አስመልክቶ ዩኒቨርሲቲው ማብራሪያ ከመስጠት ተቆጥቧል። ግብጽ በኢትዮጵያ ድንበር አቅራቢያ የጦር ሰፈር አቋቋመች። ግብጽ በደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የጦር ሰፈር ማቋቋሟን የአረበኛ ዜና ምንጮች ዘገቡ። ይህንን ተከትሎ የደቡብ ሱዳን መንግስት ግብጽ ካምፑን እንድትዘጋ መጠየቁም ተነግሯል። ወታደራዊ ጦር ሰፈሩ ወታደራዊ ስልጠና የመስጠትና የናይል ወንዝ ፍሰትን የመቆጣጠር ዓላማ ያለው ነው ተብሏል። የወታደራዊ ስልጠና ባለሙያዎችን ጨምሮ 260 የሰው ኃይል እንዳለው መረጃዎች ጠቁመዋል።
ጦር ሰፈሩ በደቡብ ሱዳኗ ላይኛው ናይል ግዛት ፓጋክ በተባለ አካባቢ በቤንሻንጉል ጉሙዝ ክልል አቅራቢያ የሚገኝ ነው። ግብጽ ጦር ሰፈሯን እንድትዘጋ ደቡብ ሱዳን ያሳለፈችው ውሳኔ አገሪቱ የናይል ትብብር ማዕቀፍ ስምምነት ከመፈረሟ ጋር ሊያያዝ እንደሚችል ታዛቢዎች ተናግረዋል ተብሏል። ለዜናው በምንጭነት ዋዜማን ተጠቅመናል። እስራኤል የሊባኖስን ታሪካዊና ስትራቴጂካዊ አምባ መቆጣጠሯን አስታወቀች። በደቡብ ሊባኖስ የሚገኘውን ታሪካዊና ስትራቴጂካዊ አምባ ሻቅፊ ቢዮፎርት እስራኤል በቁጥጥር ስር መዋሏን መከላከያ ሚኒስቴሯ ገልጸዋል። ሚኒስትሩ እስራኤል ካትዝ የሀገራቸው እግረኛ ጦር ሂዝቦላ ኢላማ አድርጎ በደቡብ ሊባኖስ የሚያደርገውን ዘመቻ እንደሚያስፋፋ ገልጸዋል። በቴሌግራም ገጻቸው ከታሪካዊ የቢዮፎርት ውጊያ 44 ዓመት በኋላ በመጀመሪያው 1982 የሊባኖስ ጦርነት የተገደሉ ጓዶች በሚታሰቡበት ዕለት ሰራዊታችን ይህንን አምባስ መልሶ የእስራኤልን ሰንደቅ ዓላማ ሰቅሏል ብለዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራርና በእኔ ትዕዛዝ መሰረት የእስራኤል ጦር በሊባኖስ ዘመቻውን አስፋፍቶ ሊታኒ ወንዝ አልፎ ቢፎርቱን ተቆጣጥሯል ሲሉ ማክለዋል። ዘገባው የቢቢሲ ነው። ስለተከታተላችሁን ከልብ እናመሰግናለን። ሐሳብና አስተያየታችሁን በኮሜንት መስጫው ጻፉልን፣ ይደርሰናል። መረጃዎች ካሏችሁ በዋትስአፕ ስልክ ቁጥራችን በሜሴጅ አስቀምጡልን። ስለምታደርጉልን ድጋፍ ከልብ እናመሰግናለን። መልካም ሞላ ነበርኩ። መልካሙን ሁሉ እመኛለሁ።